ብልግና ነው በሽታ። ቆሻሻ አንደበት፣ ቆሻሻ ልብ፣ ህሊና፣ አንደበት ነው በሽታ። እሱ በሽታ ነው። ኦቲስቲክ ነኝ እኔ። ኦቲዝም መልክ የለውም፣ እኔ ነው የሚመስለው። ኦቲዝም መልክ ካለው እኔ ነው የሚመስለው። እጄና አንገቴ ላይ ታዲያ እግዚአብሔር ነው የሰራው እኮ። እጄን አንገቴን እግዚአብሔር ነው የሰራው። ይኸውላችሁ ልንገራችሁማ ወዶቼ፣ የሰነፍ ሴት እጅ የለም 6 ኢንች ምናምን እጅን አንደርስታንድ የሚያደርገው ሰነፍ ወንድ ነው። እኔን እጄን እንዲያይቶት ማለት ነው የወደደው ጀግና ወንድ ነው። ጀግና ወንድ ገብቷችሁ። እኔ አሁን ዮናስ ሙሉነህ ጾታው ወንድም ሴትም አይደለም ለኔ። እንደ ዮናስ አሁን ዮናስ ማንም ወንድ አይፈልግሽም ይለኛል። እኔ በሱ ጭንቅላት ውስጥ ያሉ ወንዶች፣ በሱ ሌቭል ውስጥ ያሉ ወንዶች እኔ ሊያዩኝ አይችሉም። ችለው ፊት ለፊቴ መቆም አይችሉም። ችለው እኔ ፊት ለፊት መቆም አይችሉም። የምሬ ነው የምላችሁ። እኔ ጀግና ነኝ። ጀግና መሆን አለ። ወንድነት የተመሰከረው መሆን አለበት። ዝም ብለህ የወንድ ሴክሹዋል ኦርጋን አንጠልጥለ ስለዞርክ ወንድ ነው ብዬ ላናገርክ ነው? የዛም ጀግና ሴት ጀግና ወንድ ብቻ ሊያየት የሚችለው እኔን አሁን አንደርስታንድ እንዳያደርጉኝ በእነሱ ሌቭል አይደለም። አስበሽዋል? ለፊራውዴ ትቻ ጎንበስ ቀና ጠብር ግፍ የሚል ወንድ እኔን ሊያከብር አይችልም። ተከፋይ ወንድ፣ ምላስ አንጥፎ ኗሪ ወንድ። አስበሽዋል? ሚስቱን ፌስቡክ ላይ ለማኝ ያደረገው ወንድ እንዴት እኔን ሊያየኝ ይችላል? እኔ እኮ ከወንድ ጭራሽ ገንዘብ ማልፈልግ ሴት ነኝ። አስበሽዋል? የፂም ወንድ፣ ወንድነት የራቀው ወንድ፣ ዘላለም ዓለሙን ኢንተርኔት ላይ ከሴቶች ጋር ሲሰዳደብ የኖረ ወንድ፣ የሱ ወንድ፣ የወንዶች ሁሉ ወንድ፣ ጀግና ወንድ ለዮናስ ሙሉነህ ዊግ ጭንቅላቱ ላይ የሚለጥፈው ፊራውዴ ትቻ ነው። ለዮናስ ሙሉነህ የወንዶች ሁሉ ወንድ ፊራውዴ ትቻ ነው። ሲቀጥል ዞዊ ጊፍተር ለልጆቹ እናት ያልሆነ ከአንድ ዱርዬ ሴት ወደ ሌላ ዱርዬ ሴት ሚዘል ሜላት አለሽ። አንድ ቁጥር ጻፊ ላሽኝ ያልሽው ባንቺ ፍቃድ የለም ከርሽ ልጅ እንዳትወልጂ ሜላት አለሽ። ከዚህ ከክ ልጅ እንዳትወልጂ። ሌላውን እረዳሻለሁ። ለልጆቹ እናት ያልሆነ ወንድ ላንቺ አይሆንሽ በጭራሽ። ቀጥሎ አሁን ቫኬሽን ላይ ነሽ ምናምን ላይ ነሽ። ያንን ይዘሽ መዞሩን ከሱ ጋር ሻንጣ አምፓክ አድርገሽ ህይወትን አንድ ቤት ውስጥ ከሱ ጋር መኖርን አስቢ። እኔ ራሱ ላንቺ ተሸማቀቅኩ። ጌታ ምስክሬ ነው። ገንዘብ ሰርተሽ ታገኘዋለሽ። ገንዘብን ሰርተሽ ታገኘዋለሽ። ባለጌ ናት። እንግዲህ ለልጆቹ እናት ያልሆነ ወንድ ለማንም አይሆንም። ለልጆቹ እናት በሐዘን ለተሰበረች ለልጆቹ እናት ያልሆነ ወንድ፣ የልጆቹን እናት ያላከበረ ወንድ
ለማንም አይሆንም። እናንተ አሁን አንተ ዞዊ ስማኝ፣ ወይኖችን ሰሞን ለዮናስ ሙሉነህ ከፍለክ በአንተ ቤት እኔን እያስረገጥክ መሆኑ ነው። አንተ ረጋጭ፣ በአንተ ቤት እኔን እያስረገጥክ ነው። ትንሽ ወንድ፣ ሽማግሌ ወንድ ያለ ገንዘብ ምንም ቫሉ የለም በህይወትክ ያለክ። ከዚህ በኋላ ዮርዳን ብዬ ላስታይም ነገር ሌጋሲክ የልጆቹን እናት በአደባባይ ያዋረደ ወንድ፣ በገንዘብ ሴት የሚገዛ ወንድ፣ ወራዳ ወንድ። you fall from grace፣ ከግሬስ ወድቃል። ንስር ነበር ካሁን ቁራ ነክ። ከዶሮዎች መሃል ጥሬ መለቃቅም ቁራ ባዶ። በቁም ያሉ በድን ሴቶችን እያሳደድክ ገንዘብ ከፍለ አቴንሽን የምታገኝ ወንድ ነው። አሁን ዮናስ ሙሉነህ አንተን አሞገሰህና ደስ ይላል። ገንዘብ ሳከፍል ስቀር ደግሞ ይረግጣል በዛ እንደበቱ። ዮናስ ሙሉነህ ገንዘብ ከፍሎ ያሞግሳል። አንተም ደስ ብሎክ ብለህ ትሰማዋለህ። ሃይካቺ ዮናስ ሙሉነህ ገንዘብ ከፍለኸው ሲያሞግስክ ብለህ ትሰማዋለህ። ሄርዚኒ ሙገሳ አንተ የድሮ ማንነትክ ባለቤት ያለው የልጆች አባት ፋሚሊ ጋይ የእግዚአብሔር አገልጋይ ከቤተሰብ ቀጥሎ ቸርች አገልግሎት ላይ ፎከስ ያደረገው ሰውዬ የተከበረ ሰው ነበር። ያውኑ ሰውዬ ነፍሱ እረፍት ያጣች ናት። ምንም ነገር አያስደስተው። ምንም ነገር አያስደስተው። ምንም ነገር እንታደኝ። አሁን ከሜላት ጋር ናት። ገንዘብ ስላለክ ነው አብራክ የሆነችው ሜላት ዋሌት ላይ አሁን አጭር ነው አይደል? አንተ በዛ ጥረትክ፣ በዛ ፊትክ፣ በዛ እድሜክ፣ በዛ ቦርጭክ ሜላት ዋሌትክ ላይ ባትቆም አታይክም ነበር። የሜላት አይን ውስጥ የገባኸው ያበጠው ዋሌትክ ላይ ስለቆምክ ነው እንጂ አታይክም። እንደ ሰው ማቆጥር ዮናስ ሙሉነህ የሚያሞግስክ ካንተ ቁሪ ስለሚለቃቀም እኔ ሞታለሁ እንጂ እንዳንተ አይነቱን ርካሽ ከንቱ ወንድን እኔ አላሞግስም። ሞታለሁ፣ ሆምለስ ሆናለሁ፣ ባዶ ሆናለሁ፣ አላሞግስም። ከፍለክ ነው የምትሞገሰው። አስበዋል። ምንም ነገር አንተ ሌጋሲ ኬን አሁን 200-300 ብር ከፍለክ በአንተ ቤት እኔና አሰድበ ልከብር። ዮናስ ፓትሪያርኩን በሰደበበት አፍ ነው እኔን የሚሰድበኝ። ለእኔ ክብር ነው እንዶ እከክ ለማንኛውም ስለ ትዳር ከተባለ እኔ ትዳር አለኝ። ዘው አይደለም። እኔ በሳምንት 3 ሴት ምናምን እንትን እንደሚለው 3-4 ወንድ ነው እንቁርት ይባላል። ለማንኛውም ማበድ መፍተክ ነው። ድሮን የነቀልኳት ያችን የመሰለች ሴትን ያስለቀስክ ቀን ከእግዚአብሔር ጋር ተጣልታል። እግዚአብሔር የተጣላክ ያችን የመሰለች ሴት ስታስለቅሳት ነው። ምስኪንዬ ሴት በማንም ዱርዬ ኢንተርኔት ላይ ስትብጠለጠል ያኔ ነው እግዚአብሔር የተጣላክ። እኔ ንቃለሁ
ባይዘው እንቃል ባለፈው ዮናስ የተጠመቀ ጊዜ አይቼክ ነበር። ተሙ ስጋ ቤት ጋር አይቼክ ነበር። እንደ ወጣት ልሆን ትላለክ እጅህን በቦርጭ በኩል አሾልከ ኪሱስ ከተክ ትቆማለክ። አሁን ግን እነዚህ ከምታሯሩጣቸው ሴቶች እኮ እኔ ግን አላምርም አባቱ። እንኳን ያችን ቢጫዋን ሚው ሚው የምትለዋን ወፍ ብታበር መንኮራኩር ብታመጥቅ እኔ አይን ውስጥ አትገባም። አንተ ትንሽ ወንድ ነህ። እድሜክ አይደለም ወንድነት የለም። ወንድነትክ ሚዛን ላይ ገለባ ነው። ሚዛን ላይ ገለባ ነው። እኔ ፊት መቆም አትችልም። አንተ እንዳንተ አንተ ሌቭል ዮናስ ሙሉነህ እንኳን ራሱን ፕሮቴክት ሊያደርግ የቤት ክራይ ሲደርስበት ያብዳል። ይኸው ዛሬ እያበደ ነው። ሚያብድ ወንድ አንተን ፕሮቴክት ያደርጋል። እኔም እዋረዳለሁ። አልቋል ያንተ ነገር። በቃ ታሪክክ ተጽፏል ኦልሬዲ። በምድር ላይ ምርጥ የሚስት ነበረችው። እሷን ትቶ ጋለሞታ ፍለጋ በየዓለም ይዞራል። ዘመቻ ደስታን ፍለጋ ግን ትደሰታለህ? ኔቨር። መቼ ደስታን እንዲሁ ዊሽ እንዳረካት ታልፋለህ። ሜላት መልኳን አይተክ ሊሆን ይችላል፣ ወዳት ሊሆን ይችላል። እሷ ኪሰን አይታ ካንተ መታረግላትን አይታ ያስቦል በነፃ ፍቅር እኮ ነፃ ነው። አንተ ኢየሱስ ክርስቶስ ራሱ እንደ ወንጌሉን እኮ ቢገባን እኮ እኔ እናንተ እኮ በጌታ ነን። ፍቅር እኮ ነፃ ፎር ፍሪ ጌታ ኢየሱስ ክርስቶስ ህይወቱን ሰጥቶ አድኖን። አንተ ለመወደድ ገንዘብ መከፍለው ከንቱ Happy Thanksgiving, by the way. I'm thankful for you. እኔ በጣም ሪሌቫንት መሆኔን ያወቁት ገንዘብ ተከፍሎብኝ ምናምን መሰደብ ሴት መሆኔን ሳቅ በጣም ሪሌቫንት ነኝ። እኔ ግን ከንቱ ሴት አይደለም፣ ተከፍሎ የሚሳደብ ሴት አይደለም። ስድብ ራሱ ካንደበት ያወጣል። ውዶች። ይሄ እኮ የቅዱሳን ቤት ነው። እኔ በቃ ቤተሰቤን እግዚአብሔርን ፈራለሁ። ቤተሰብ ትላለ፣ አማቾች ትላለ ምናምን ትሄድና የኔ ደግሞ እዚህ ቁጭ ብሎ የሚሰሙኝ ቅዱሳኖች ናቸው። ለነሱ እንኳን ቃል መርጥላቸዋል። በእውነት ለቅዱሳኖች ፈራለሁ። በጭራሽ እኛ ተከፍሎን የሰውን ስም አናጠፋ፣ ሳይከፈለንም አናጠፋ። ማንነትህን የተነገረክ ራስህን ያው በመስታወት እስቲ ዋዲዲ በቃ በእድሜ ዘመኔ ምን አረኩበት? ምን እያረኩ ነው? ራስህን በመስታወት አይንህን እያየክ እስቲ አውራ። ራስህን ለራስህ እስቲ ይህን ጥያቄ መልስ። ለማንኛውም ዮናስ ሙሉነህ እንኳን አንተን ሊያስጥል እራሱን አያስጥል። ሉፍታንሳ እራሱን ያስጥል። እኔም በማሰደብ የምትቀይረው ታሪክክ የለም። እኔም በማሰደብ የሚቀየር ታሪክህ የለም። ኦኬ
ታሪክክ ኦልሬዲ ተጽፏል ነግሬያለሁ። ምርጥዬ የጌታ ሴት የተከበረች በሰው ሁሉ ፊት ሞገስ ያገኘች ሰው ሁሉ የሚወዳትን ሚስቱን ጥሎ ጋለሞታ ሴትን ያሳድዳል። ፍቅርን በገንዘብ ነፃ ፍቅር በእግዚአብሔር ፊት ያገባት ሚስቱን የልጆቹን እናት ጥሎ ፍቅርን ፍለጋ ደስታን ፍለጋ ይንከራተታል። መቼም ደግሞ አታገኘው። እንዲሁ የተንከራተትክ ታልፏል። ፍቅርን በገንዘብ ገዛለው ያልክ ቀን የዛን ቀን ወድቃል። የዛን ጊዜ ነው ወደቅከው። ስለዚህ ፍቅርን አገኘዋለሁ ብለክ ያንን ቼስ የምታረገውን ፍቅር መቼም ሳታገኘው በገዛ ገንዘብክ ዘላለም ዓለምን ትዋረድበታል። ጊፍት ሰጥቶ የተዋረደ ትልቁ ጊፍተር አንተ ነህ። ካፒቴን ምን ጊዜ ምን እስቲ ጻፉ፣ አስተያየት ጻፉ እስቲ ቅዱሳን። ኦነስት what do you feel about ካፒቴን ምን ጊዜ ጻፉ እስቲ ሂዱበት። ከዛ ወደዛኛው ስካመሩ ደግሞ እንሄዳለን። ጻፉ እየጠበቁ ሀቢባ በሱ ጊፍት መኪና ገዝታለች። እርቃኑን የቆመ ሰውዬ ያ የብልት ጸጉር ራሱ ሽበታም አሸማግሌ ያጣል። እሺ ሚስቶት ቆንጆ ናት። የናሱ ባባንቺ ጋር ይምጣና የዛን ጊዜ you will see your words እናቱ እግዚአብሔር ያዋረደው ሰው በገንዘቡ ክብር ሊገዛ። ክብር እኮ ነፃ ነው። ክብር ነፃ ነው ውዶችዬ፣ እንዳትሸወዱ። ክብር ነፃ ነው። መዋረድ ከፈለግሽ ክብርን በገንዘብ ግዢ። መዋረድ ከፈለግሽ ክብር ነፃ ነው የተሰጠሽ። መወደድ ነፃ፣ መከበር ነፃ። ከብቶሻል። ስለዚህ እንዲህ ናይስ ነገር አድርጌ ያከብረኛል ነው። ተስሞ ያላደገ አብሶሉትሊ ተስመ ካላደግም አንተ እውነት ነው። ራስ ጉዳይ ባንተ ራሱ አንድ ደቂቃ ማሳለፍ በነፃ ይደብራል። ወራዳ ሽማግሌ ጨርሻለሁ።